ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ አደረሰን። ሰላም ልጆች እንዴት ናችሁ? እግዚአብሔር ይመስገን እኛ በጣም ደህና ነን። በድጋሚ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ አደረሰን። ልጆች በዛሬው ፕሮግራማችን አዝናኝ፣ አስደሳች እና አስተማሪ ፕሮግራሞችን ይዘንላችሁ መጥተናል። በዛሬው ፕሮግራማችን አባ ጸጌ የሚያስተምሩት ትምህርት፣ ፍቅር የምታቀርብልን ትረካና ክራፍት እንዲሁም መዝሙር ይዘንላችሁ መጥተናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ሁኑ። የሰላም ጌታ መጥቷል፣ ምድር ተቀበይ፣ ልባችሁን አዘጋጁ፣ ሰማይና
አምላክ ተወለደልን በእምቢልታና ባማረ ዜማ ወልድ አምላክ ተወለደልን ደስ ይበለን ምክሩን እንስማ። እንኳን አደረሱት አባ። እንኳን አደረሳችሁ ልጆች። እንዴት ናችሁ? ደህና እግዚአብሔር ይመስገን። ስላገኘነው በጣም ደስ ብሎናል። እኔም ከእናንተ ጋር ስለሆንኩ እጅግ ደስተኛ ነኝ። አባ ስለገና በትንሹ ቢሆንም ጌታችን መድኃኒታችን ኢየሱስ ክርስቶስ ለኛ ብሎ ከሰማይ ወደ ምድር መምጣቱን እናውቃለን። በትንሽም ቢሆን በዛሬው ፕሮግራማችን ምን ይዘውልን መጥተዋል አባ? አዎ ቀድመህ እንዳልከው እንግዲህ ዛሬ የተገናኘንበት እንደሌላው ጊዜ ሳይሆን ለየት ባለ መልኩ በተለይ በዚህ በግርግም በሚመስለው ቦታ ሆነን ተገኝተናል። ሀሳቡ እንግዲህ ጌታችን ኢየሱስ ክርስቶስ መወለድን የሚናገር የሚሰብክ ነው እና እዚህ ጌታችን ኢየሱስ ክርስቶስ ሕፃን ሆኖ ታቅፎ ታገኙታላችሁ። አሳዳጊውም ዮሴፍ አለ፣ እንስሳቶችም አሉ፣ ሳሩም ሁሉ አለ እንደምታዩትና እንግዲህ ገና ነው ይሄን ሁሉ የሚያስተላልፉት የጌታ መወለድ የሚያበስሩ ስብከቶች ወይም ዜናዎች ናቸው። ምክንያቱም ጌታችን ኢየሱስ ክርስቶስ ሲወለድ የነበረበት ጊዜ እንደዚህ ስለሆነ ማለት ነው። ለዛሬ ምን ይነግሩናል ላልከው ነገር ወይም ላላችሁት ነገር ጌታችን ኢየሱስ ክርስቶስ ተወልዷል ብለን ስንል ወይም ገና ስናከብር አሁን ዳግም ይወለዳል ማለት አይደለም። ኦልሬዲ ክርስቶስ ተወልዶ የደህንነት ስራ ፈጽሞ ጨርሶ በክብር ወደ ሰማይ ወጥቷል። ይህን እናውቃለን እናምናለንም። ግን ይሄ ትልቅ ክስተት ነው ማለት በሰው ልጅ ከዚህ በፊትም ያልታየ ከዚህ በኋላም ሊታይ የማይችል የክርስቶስ መወለድ ትልቁ በክርስቲያናዊ ሕይወት ትልቁ በዓለም ፍጥረት ትልቁ አጠቃላይ በፍጥረት ታሪክ የማይደገም ታሪክ ነውና ስለዚህ ነገር ስለ ክርስቶስ ስናወራ ስለ መወለዱ ላናወራ አንችልም። በዓለም በፍጥረት ታሪክም ሊደገም የማይችል ትልቅ ታሪክ ነውና ስለሱ ልናወራ ነው ዛሬ የተገናኘ ነው እና የጌታ ታላላቅ በዓላቶች የሚባሉ አሉ። በነገራችን ላይ ታውቁ ከሆነ አላውቅም። የጌታ ታላላቅ በዓላት ከሚባሉት ማለት ትንሽ በዓል የለም፣ ግን ታላላቅ በዓላቶች ከሚባሉት ገና ወይም የጌታችን ኢየሱስ ክርስቶስ የመወለድ በዓል ከጌታ ታላላቅ በዓላቶች ከሚባሉት አንደኛው ነው ማለት ነው። ጌታ ለምን ተወለደ ብለን ራሳችን ብንጠይቅ ወይም ሊወለድ ለምን አስፈለገ ብለን ስናስብ ይሄ ከፍቅር የተነሳ ነው። እግዚአብሔር የሰው ልጆች ምን ያህል እንደወደደ እግዚአብሔር የሰው ልጆች ምን ያህል እንዳፈቀረ የምንረዳበት ሚስጥር ነው። ይገርማችኋል፣ እግዚአብሔር በአንድ ቃል ዓለም ሊያድን ይችል ነበረ። ልጁም ባይልክ በአንድ በቃ እኛ ማሰብ ከምንችለው በጣም በትንሽ ነገር ዓለምን ማዳን ይችላል። ግን እግዚአብሔር በዚህ መንገድ ስለወደደ በዚህ መንገድ ሊያድነን ስለፈለገ እንግዲህ በጣም ብዙ ሂደት አልፎ ነው እናታችን ቅድስት ድንግል ማርያም ተጸንሶ በቅዱስ ገብርኤል አማካኝነት ይሄ ዜና መጣ። ከዛ በኋላ ቅድስት ድንግል ማርያም ይሄ ሁሉ መቀበሏን ሁሉ በመጽሐፍ ቅዱስ በሉቃስ ወንጌል የምናነበው ነው። ይሄ ሁሉ ሂደት አልፎ እንግዲህ እግዚአብሔር የሰው ልጆች ድህነት ያደረገውን ሚስጥር የምናውቅበት ነውና ስለዚህ ገና የጌታን ኢየሱስ ክርስቶስ መወለድን ስናስብ በዚህ መንገድ በበረት ተወልዶ ስናስብ እግዚአብሔር የሰው ልጆች ሊገለጥበት የወደደ መንገድ እጅግ የሚያስደንቅ የእግዚአብሔር ፍቅር እጅግ የሚያስደንቅ ነውና ስለዚህ አንድ የእግዚአብሔር ፍቅር የምንረዳበት ነገር ነው። ስለዚህ ገናን ስታከብሩ ልጆች በቤታችሁ ሆናችሁ በትምህርት ቤት ሆናችሁ ቤተክርስቲያንም ሆናችሁ በቅዳሴም በሌሎች ፕሮግራሞች ገናን ስታከብሩ እግዚአብሔር ሆይ እንደዚህ ስለወደድከን ሰው ሆነ እንደኛ ሰው ሆነ ተወልደ ስላዳንከን ፍቅርን ስለሰጠህን ስለወደድከን እናመሰግናለን የሚል ሐሳብ መኖር አለበት። ይሄን መዘጋት የሌለበት ነገር ነው። እግዚአብሔር ውደደን ብለ ነው አይደለም። በነገራችን ላይ ራሱ በቃ ፍቅር ሁሉ ጊዜ እንደዛ ያደርጋል። የምትወዱት ሰው በቃ ውደደኝ ብሎ ጠይቋችሁ እኮ አይደለም አይደል? በቃ እግዚአብሔር ግን ራሱ ፍቅር ስለሆነ ራሱ የፍቅር ምንጭ ስለሆነ ስለወደደን በዚህ መንገድ ሰውን ሊያድን ወርዷል። ሰው ሆኖ ከኛ ጋር ተገኝቷል። ማንም ደግሞ በማይጠብቀው መንገድ አሁን ምናልባት ሀብታም የሚባል ቤተሰብ ወይ ከዛ የሚወለድ ሕፃን በጣም በቃ ውድ የሚባል ሆስፒታል ሄዶ ሊወለድ ይችላል አይደለም? በጣም በቃ the most comfortable ቦታ ሄዶ ሊወለድ ይችላል። አምላክ ግን በቃ ሁሉም ነገር በእጁ ነው። ሁሉም ነገር የራሱ ነው። የሱ ያልሆነ ነገር ምንም ነገር የለም። ግን
ማንም በማይጠብቀው መንገድ ራሱን ዝቅ አድርጎ ተወልዷል። ስለዚህ ፍቅር ያልኳችሁ ነገር ይሄ ነው። በፍቅር ውስጥ ደግሞ ሁሌ ምን አለ መሰላችሁ? ትህትና አለ እና ክርስቶስ የወደደን በትህትና ነው ማለት ነው። አያችሁ አይደል? አሁን አንዳንዴ ይሄ ቅናት ምናምን የመሳሰሉ ነገሮች በቃ የሆነ የተበላሽ አይነት መውደድ የሚመስሉ ነገሮች ይኖራሉ። ግን በፍቅር ውስጥ ምን አለ? ትህትና አለ። ክርስቶስ የተገለጠበት መንገድ የሰው ልጅ በቃ እኔ ከዚህ በኋላ ወድጄዋለሁ በቃ በጣም አፍቅሬዋለሁ በቃ ብሎ የሆነ ነገር አላሳየም። አሁንም ትሁት በሆነ መንገድ ይወለዳል። ትህትናው የሚያሳየው በጣም ምስኪን ከሚባሉ ምንም የላቸውም ከሚባል ከእናታችን ከማርያም ማንም ከማያውቃት ገብቷችኋል። እና ምንም ቦታ ከሌላት ሴት እግዚአብሔር ከፍ ሊያደርጋት ዝቅ ካሉ ቤተሰቦች በኑሮም በሁሉም ነገር ዝቅ ካሉ ቤተሰቦች ዝቅ ባለ ቦታ በረት ማን ይወለዳል? አሁን ማንም ልታገኙ አትችሉ። እና እንደዚህ ሆኖ የተገለጠበት መንገድ ነውና ስለዚህ ገናን ስታከብሩ እግዚአብሔር ከልብ የምናመሰግንበት ጊዜ መሆኑን ሳንረሳ ስለሰጠን ፍቅር ደግሞ በደንብ የምናመሰግንበት መሆኑን ሳንረሳ ደግሞ ትህትናም የምንማርበት ነው። በፍቅር ውስጥ ሁሉ ጊዜ በትህትና ማገልገል አለ፣ በትህትና መናገር አለ፣ በትህትና ማድረግ፣ መስጠት፣ መቀበል። ስለዚህ ይሄን የምታስቡ አደራ አላችኋለሁ። እሺ ከጓደኞቻችሁም ከቤተሰባችሁም የትም ብትሆኑ ገናን ስታስቡ እግዚአብሔር ፍቅር መሆኑን የምንረዳበት እግዚአብሔር ደግሞ በትህትና እንድናገልግል እኛ ሁላችን መጠራታችን እናስባለን እናውቃለን ማለት ነው። ይሄን በማሰብ በዓላችን እንድናከብር አደራ አላችኋለሁ። ከዛ ውጭ ግን በአጠቃላይ እንግዲህ የደስታም ነው ገና ትልቅ ደስታ ነው። ለምን ነቢያቶች ብዙ እንግዲህ በጣም ረጅም ዘመናት ነቢያቶች ሲያስተምሩ ሰዎች መቼ ይሆናል ብለው ሲጠብቁ ቀን ከሌት ሲጸልዩ የነበረ ታሪክ ክርስቶስ በመወለድ ያ ታሪክ ምን ሆነ? እውን ሆነ። በቃ ተረጋገጠ ማለት ነው። እግዚአብሔር የሰጠውን ተስፋ መቼም ቢሆን ጊዜ ሊፈጅ ይችላል፣ ልንቆይ እንችላለን፣ ትዕግስታችን ሊፈታተን ይችላል። ግን ተስፋ የሰጠው ነገር ግን መቼም ከማድረግ ወደ ኋላ አይልም ማለት ነው። እሺ ይሄን እንዳትረሱ። በእግዚአብሔር ሁሌም ቢሆን ተስፋ ማድረጋችንን እንዳንረሳ። ገናን ስናስብ ይሄን ነው። እግዚአብሔር የሰው ልጅ አድነዋለሁ ብሎ በተናገረው መሰረት ለእነ አብርሃም እና ለዘሮቹ ተስፋ ሰጥቷቸው ነበር። ያ ተስፋ ደግሞ ጌታችን ኢየሱስ ክርስቶስ በመወለድ ምን ሆነ? እውን ሆነ። እግዚአብሔር የሰጠውን ቃል የሚፈጽም መሆኑን አረጋገጠ ማለት ነው። ስለዚህ በእግዚአብሔር ተስፋ ማድረጋችንን ገና ስናከብር እንማራለን ማለት ነው። ትህትናን መማር አለብን። እግዚአብሔር ደግሞ ምን ያህል እንደወደደን ደግሞ ማወቅ አለብን ማለት ነው። ስለዚህ ቢያንስ በእነዚህ በሶስት ነገሮች ገናን ማሰብና ማስተንተን እንችላለን ማለት ነው። ስለዚህ ለዛሬ በተለይ ለዘንድሮ ጌታችን ኢየሱስ ክርስቶስ መወለድ በዓል ስታከብሩ ልጆች ከቤተሰብ ከልጆች ከጓደኞቻችሁ ሆናችሁ ስታከብሩ እንደው የጨዋታ ብቻ አይደለም፣ የመጨፈርም ብቻ አይደለም፣ ሌሎች ነገሮች ብቻ አይደለም። ዋናው ግን መንፈሳዊ ሀሳቡን ግን እንድትረዱ አደራ እላችኋለሁና እግዚአብሔር እጅግ ይወደናል። እግዚአብሔር የተመሰገነ ይሁን። አሜን በሉ። በደንብ ስለወደደን ስላፈቀረን በዚህ መንገድ ደግሞ ተገልጦ በዚህ መንገድ ስላዳነን እጅግ እኛም ልንወደው ያስፈልጋል አይደል? እግዚአብሔር ሆይ ስለወደድከን እንወድሃለን እንበለው። እግዚአብሔር ሆይ ስለወደድከን እንወድሃለን። እንጸልያለን። ቅዱስ አባት እግዚአብሔር ሆይ ለሁሉም ነገር እናመሰግናለን። እንደዚህ ሆነ በዚህ መንገድ ለእኛ ተገልጠ ስላዳንከን ጸጋህን ፍቅርን ስለሰጠህን ስላበረታህን እናመሰግናለን። አሁንም በዓላችንም እንድትባርክ እንድትቀድስ በልጅ በጌታችን በኢየሱስ ክርስቶስ እንለምናሃለን። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን አሁን ዘወትርም ለዘላለሙ አሜን። በስመ አብ ወመንፈስ ቅዱስ አሐዱ አምላክ አሜን። የተባረከ የተቀደሰ በዓል ያድርግላችሁ። ደስታን ጌታ መጥቷል፣ ምድር ተቀበይ፣ ልባችን አዘጋጁ ሰማይና Joyful and triumphant.
አይገባም። እስቲ አረፍ በሉ። እንደምን አደራችሁ? እግዚአብሔር ይመስገን። እንደምን ዋላችሁ? እግዚአብሔር ይመስገን። ወደዚህ ምን ልትጠይቁኝ ነበር የመጣችሁት? እኔም ሎት አባታችን ጌታችን መድኃኒታችን ኢየሱስ ክርስቶስ ለምንድን ነው ስጋ የለበሰው? ጌታችን መድኃኒታችን ኢየሱስ ክርስቶስ ስጋ ለብሶ ወደዚች ምድር የመጣው አንድም እኛ አዳም ልጆችን ከኃጢአት ለማሰረይ ነው፣ ሁለትም ደግሞ እኛን ለማስተማር ነው። ሕፃናትስ ለምን ይሞታሉ? ልጆቼ እስኪ እለት ተለት የምንሰራውን ኃጢአት እንይ። እግዚአብሔር አምላካችን ቸር መሐሪ ሩህሩህ ባይሆን እዚህ ዓለም ላይ እንዴት እንቆይ ነበር? የኔ ጥያቄ ደግሞ ለምንድን ነው ጦርነት በየቦታው የበዛው? የጦርነት መንስኤው እኛው አይደለንምን? ለምን በፈጣሪ እናመካኛለን? እኛው ግጭቱን የቀሰቀስነው እኛው አይደለንምን? እኮ ዘረኝነትስ ለምን ይቆጣጠረናል? የእግዚአብሔር አምላክ ልጆች መሆናችንን ስለረሳን ነዋ ልጄ። እና ችግርና ረሃብስ ለምን ይፈራረቅብናል? አንዱ አንዱን ስለማያግዝ ነዋ። ወንድሙ ሲወድቅ ወንድሙን ስለማያነሳ ነዋ። ለምንስ ግጭት ይኖራል? ቀኝ እግርና ግራ እግር አይጋጭም ትላላችሁን? ስለዚህ ዋናው መፍትሄውን መፈለግ ነው። ስለዚህ በአጠቃላይ ያላችሁ የምወደው ሁላችሁም አትደንግጡ፣ አትፍሩም። ጌታችን ይመጣል። ስለዚህ ከነዛ በጎች እስቲ ተማሩ። የጌታችን የመድኃኒታችን ኢየሱስ ክርስቶስ ልደት ገና የእግዚአብሔር አብ ጥልቅ ምሕረት የሰው ልጅ መሳት ሲመልስ፣ የእግዚአብሔር የፈውስ እጅ የሰውን ቁስል ሲያክም፣ የእግዚአብሔር የፍቅር ኃይል ሰውን ከድካሙ ሲያነሳው ፍንትው ብሎ የሚታይበት ወቅት ነው። እነዚህ ሁሉ ነገሮች እርስ በርሳቸው በሰውኛ አብሮ መጓዝም ሆነ መዝለቅ የሚችሉ የማይመስሉ ናቸው። በጌታችን ልደት ወቅት መልአኩ ገብርኤል ለቅድስት ድንግል ማርያም የምስራቹን ቃል ይዞ በመጣበት ወቅት እሷ የተነገራት ጥልቅ ሚስጥር በውስጡ የተፈጠረውን ጥያቄ በጠየቀች ጊዜ ሲመልስ ለእግዚአብሔር እኮ የሚሳነው ነገር የለም ብሎ እንደመለሰው ነው። አሁን ለእግዚአብሔር የሚሳነው ነገር የለም። አሁን ላመነው የሚሳነው ነገር የለም። እሱ የሰውን ደካማነት የማያሸሽና የማያሽማቀቅ ትልቅ የፍቅር ኃይል አለው። የሰውን ኃጢአት አልፎ የሚሄድ ጥልቅ ምሕረት አለው። የሰውን የኃጢአት ቁስል የሚያክም ዘላቂና ንጹህ ፍቅር አለው። እነዚህ ነገሮች ሁሉ የተጣመሩት በራሱ በእግዚአብሔር ሁሉን ቻይነት ነው እንጂ ብርሃን ከጨለማ ህብረት ኖሮት መጥፎ ዛፍ ጥሩ ፍሬ ማፍራት ስለሚችል ከአንድ ምንጭ ጣፋጭ ውሃና መራራ ውሃ መፍለቅ ስለሚቻለው ወይም ደግሞ የእግዚአብሔርን ለቄሳር መሰጠት ስላለበት ከሁሉ በላይ ደግሞ መለኮት ፈራሽ ስጋን መልበስ ስለሚገባው በፍጹም አይደለም። አሁን ለእግዚአብሔር ሁሉ ስለሚችል ነው። ዓለም በጨለማ ውስጥ ነበረች። ሰዎችም ተስፋ እየፈለጉ ነበር። ነገር ግን እግዚአብሔር ህዝቡን አልረሳም። ትንቢቱ ሊፈጸም ግድ ይለዋል። ትንቢቱም ይፈጸማል። አትፍሩም፣ ጌታችን ይመጣል። ቀኖች አልፈዋል፣ ግን እምነታችን አልደከመም። በዚያን ጊዜ እግዚአብሔር መልእክተኛውን ላከ። ሰላም ላንቺ ይሁን፣ ጸጋን የተሞላሽ ሆይ ደስ ይበልሽ። እንዴት እንዲህ ያለ እጅ መንሻ ይደረግልኛል? እግዚአብሔር ካንቺ ጋር ነውና አትፍሪ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እርሱም የታላቁ የእግዚአብሔር ልጅ ይባላል። እግዚአብሔር አምላክም በዳዊት ሀገር በአባቱ ዙፋን ይሰጠዋል፣ በዳዊት መንገድም ለዘላለሙ ይነግሳል። ይህ ነገር እንደምን ይሆንልኛል? እንዘ ያምር ብእሴ። እነሆ ለእግዚአብሔር የሚሳነው ነገር የለም። ኤልሳቤጥ ካንቺ ወገን ያለች መሃን ሲሏት ከሸመገለች ካረጀች በኋላ ጸነሰች፣ እነሆ ልጅም አገኘች። ለእግዚአብሔር የሚሳነው ነገር የለም። እንደ ቃልህ ይደረግልኝ፣ እኔ ለእግዚአብሔር ባሪያው ነኝ። እንዲሁ የድህነት ታሪክ ተጀመረ። ዮሴፍ በልቡ ተጨንቆ ነበር፣ ተጠራጥሮም ነበር። ነገር ግን እግዚአብሔር ጥርጣሬውን አልተቃወመውም። እንደውም እንዲህ ሲል አበረታው። ዮሴፍ ሆይ ማርያምን ለመውሰድ አትፍራ፣ በእርሷ ያለው ከመንፈስ ቅዱስ ነውና። ልቤ ቢፈተንም በእግዚአብሔር እታመናለሁ። እውነት ነው፣ ይህ ሕፃን የዓለም ሁሉ ንጉሥ ነው።
እግዚአብሔር እንደፈቀደ ይሁን። ወደ ቤተልሔም እንሄዳለን። ነይ ማርያም፣ ወደ ቤተልሔም እንሂድ። አይዞሽ ማርያም፣ ደርሰናል። አይዞሽ በርቺ። ሰላም አመሻችሁ እዚህ ቤቶች። እግዚአብሔር ይመስገን። እንዴት አመሻችሁ? እንደው ከመሸ መጣን። ማደሪያ ይኖር ይሆንን? እዚህ ምንም አይነት ማደሪያ የለም፣ ሁሉም ተይዟል። ታዲያ ወዴት ብንሄድ ይሻላል? እዛ ማዶ አንድ የበጎች ግርግም አለ፣ ወደዛ ሂዱና አረፉ። እሺ እሺ፣ እግዚአብሔር ይስጥልን። አሜን። ኑ እንጂ በሉ ከብቶቹና አሰማራችሁ። እነሆ ዛሬ በዳዊት ከተማ አዳኝ ተወልዶላቸዋል። ከየት ነው የምናየው ድምፅ? ብርሃኑ ከየት ነው የመጣ ያለው? እርሱም ክርስቶስ ነው። ምልክቱም በጨርቅ የተጠቀለለ ሕፃን ልጅ በቤተልሔም ግርግም ተጠቅልሎ ታገኙታላችሁ። ኑ እንግዲህ ወደ ቤተልሔም እንሂድ። አሁን የሰማውንና እግዚአብሔር የገለጠልንን እኒ ሕፃኑ ይህ ነው መሆን ያለበት። እነሆ እንስገድለት። በሜዳ ላይ ሳለን መልአክ ተገለጠልን። መልአኩም እንዲህ አለን፣ አትፍሩ አለን። መድህን ተወልዶላችኋል አለን። ይኸው መተንም አየነው፣ ቃሉም እውነት ነበር። አረፍ አረፍ በሉ እስቲ፣ አረፍ አረፍ በሉ። ዛሬ መድኃኒታችን ተወለደ። ክብር ለእግዚአብሔር። ዛሬም ጌታ በልባችን መኖርን ይፈልጋል። ቅድም ምን እያልኳችሁ ነበረ? ምን ስል መከርኳችሁ? ምን ስል ነገርኳችሁ? የጌታ ልደት የሰላም መጀመሪያ ነው አላልኳችሁም? ምን ለውናል። እውነት ነው አባታችን። ይህ መልእክት ለዓለም ብርሃን ነው። በትህትና እንቀበለው፣ በፍቅርም እንከተለው። ይህ እሳቤ ሰው ለጥምረት የተፈጠረ ፍጡር እንደሆነ ያመለክታል። ክቡሩን ነገር እንደ ሸክላ ዕቃ ሆነን ይዘነዋል። ስለሆነም ሰው ውስጥ ያሉ ሁለት ምናልባትም የማይሰማሙ አንዳንዴም የሚጋጩ የአስተሳሰብ፣ የንግግር፣ የስሜትም ሆነ የመግባር ሂደቶች ሰውን ሙላት ወዳለው ህይወት በተለይም የክርስትና ህይወት ለመድረስ የሚያግዙት ናቸው። በእግዚአብሔር አሰራር ውስጥ ዋጋ የሌለው ሂደት ወይም ውሳኔ የለም። እርሱ የሰው ልጅ ያጣውን ማንነቱን መልሶ ለመስጠት አንድያ ልጁን ወደ ዓለም ላከው። እንዳውም ሰው እንዲሆን ላከው። ነገር ግን እርሱ ፍጹም አምላክ ነው። ለዚህ ነው ሃይማኖታችን አንቀጽ እንደተደነገገው ፍጹም አምላክና ፍጹም ሰው የምንለው። እነዚህ ሁለት ፍጥሮች አብረው የዘለቁና አንዱ ሌላውን የቀደሰው ያከበረው በእግዚአብሔር ሁሉን ቻይነት ነው። የእግዚአብሔር መሐሪነት ባህሪ እንጂ ችሎታ አይደለም። ምክንያቱም ችሎታ በሆነ ወቅት ብቻ የሚጎልበት ጉልበት ሲያስፈልገው ብቻ ስራ ላይ የሚውልና በሂደት የሚዳበር ነገር ሊሆን ይችላል። ባህሪ ግን መገለጫ ማንነት ነው። እግዚአብሔር በማንነቱ እኛን ከወደቅንበት አንስቶ የእርሱን ህይወት እንድንካፈልና በብርሃን እንድንኖር ከጠራን እኛ ራሳችንን ማን እንላለን? ከዚህ አንጻር እግዚአብሔር ለኛ ካሰበው ማንነት አንጻር እርሱ ከወሰነልና ከጠቆመልን ከፍታ አንጻር ራሳችንን ማን እንላለን? ስለዚህ ልደት በዓል የማንነት በዓል ነው። እግዚአብሔር ሰው የሆነበት እግዚአብሔር ማንነት ያ ትልቅ ኃያሉ ማንነቱ ትንሹና እጅግ ደካማውን የሰው ማንነት ሳያፍር የለበሰበት ነው። ስለዚህም እያንዳንዳችን ከፍ ያለውን ጥሪያችንን በክርስቶስ አሻግረን የምናይበት በዓል ነው። የገና ወቅት የእግዚአብሔር ከጨለማ ብርሃንን፣ ከክፋት መልካምን፣ ከኃጢአት ጽድቅን፣ የገደለውን ነገር ሙላትን እንደሚፈጠር የሚታይበት ሂደት ነው። እኛስ መቼ ነው ደስ ያላሰኙንን ክስተቶቻችን ውስጥ የእግዚአብሔርን ፈቃድ ያጤንባቸው?
መቼ ነው ባጣነው ነገር ውስጥ የእግዚአብሔር መልእክታዊ እጅ ያየነው? መቼስ ነው ውድቀታችንን በውስጣችን በቅጥነት እየሰራ ያለውን የመንፈስ ቅዱስ ኃይል እንድናስተውል ያደረገን? ደሞስ መቼ ነው በዙሪያችን ያሰሩን በመንፈስ ከፍ እንዳንል የሚጎትቱን ነገሮች አባባ ብለን እንድንጠራ የተሰጠንን የነጻነት የመንፈስ ስልጣን ራሳችንን ለማላቀቅ የቆረጥ ነው? አሁን እነዚህ ሁሉ ምናልባትም ሌሎችም ብዙ ጥያቄዎች በግልም ሆነ እንደ ክርስቲያን በጋራ መጠየቁ የገና በዓል ዝግጅት ተገቢ ጉዞ ይሆናል ብሎ አምናለሁ። ስለዚህ የጌታችንን ልደት ገናን ለማክበር ስንዘጋጅ በሚከተሉት 4 ነገሮች ዙሪያ በዋናነት እንድናስተነትን ይሁን። ገና በጦርነት ለተበታተነችው የሰው ልጆች መኖሪያ ቤት ምድር ወደ አንድነት የሚያመጣው ሰላማችን ክርስቶስ በማያቋርጠው ሰላሙን ሊሞላት ስለመውደዱን በሰማያት ለእግዚአብሔር ምስጋና ይሁን፣ በምድርም በጎ ፍቃድ ላላቸው ሁሉ ሰላም ይሁን። ገና የእግዚአብሔር አዳኝነት በኃጢአት የቆሰለውን የሰው ልጅ ማንነት ሊያክም ስለመምጣቱ። አዎ ኢየሱስ ማለት መድኃኒት ማለት ነው። መዳኛ ከምን? ከነፍስና ከመንፈስ ሕመም። ኃጢአት ከእግዚአብሔር መራቅ ትልቅ የሆነ የነፍስና የመንፈስ ሕመምን ያስከትላል። የቀድሞ ወላጆቻችን አዳምና ሔዋን ይህንን ሕመም ነው የታመሙት። እግዚአብሔር እነሆ ኢየሱስን ላከ፣ ደህንነት ከእርሱ በቀር በሌላ በማንም የለም። ገና የእግዚአብሔር ብርሃን የዓለምን ጨለማ ሊያስወግድ ስለመምጣቱ። ይህ ብርሃን ወደ ዓለም የሚያመጣና ለሰው ሁሉ ብርሃን የሚሰጥ እውነተኛ ብርሃን ነበረ። የኢየሱስ ልደት ሰውን ጨለማን የሚረታበት ብርሃን በእርሱ በኩል እንደ ንጋት ኮከብ እንደወጣለት ያስረዳል። ገና የሰው ልጅ ከሚያየው ከሚዳስሰውና ከሚሰማው ባሻገር ከፍ ወዳለ ነገር እንደተጠራ ስለመመስከሩ። አዎ የሰው ክብር ከእግዚአብሔር ጋር ህብረት እንዲያደርግ መጠራቱ ነው። ስለዚህ የኢየሱስ መለኮት ስጋ መልበሱ ፍጹም የሆነ ምስክር ነው። ሰው ወደ እግዚአብሔር ከፍ ይል ዘንድ እግዚአብሔር ሰው ሆነ። ጌታ መጥቷል፣ ምድር ተቀበል፣ ልባችን አዘጋጁ። ሰላም ውድ ጓደኞቼ፣ እንኳን ለ2018 የጌታ የመድኃኒታችን የኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። እኔ ፍቅር አብዬ ነኝ። እንደተለመደው በሰላም ካቶሊክ ቴሌቪዥን በሚዘጋጀው የልጆች ፕሮግራም መንፈሳዊ ታሪክ ይዤላችሁ መጥቻለሁ። የዛሬው ትረካችን የጌታችን መድኃኒታችን ኢየሱስ ክርስቶስ ልደት ታሪክ ነው። የዛሬ 2018 ዓመት ማርያምና ዮሴፍ የሚባሉ 2 ደግ ሰዎች ነበሩ። ከዕለታት አንድ ቀን የሕዝብ ቆጠራ ይደረግ ስለነበር ወደ ቤተልሔም ከተማ ለመሄድ ረጅም ጉዞ ጀመሩ። በዛን ጊዜ መኪና ወይም አውሮፕላን አልነበረም። ስለዚህ ጉዞ እጅግ አድካሚ ነበረ። ዮሴፍ በእግሩ ማርያም ደግሞ በአህያ ጀርባ ላይ ተቀምጣ ይጓዙ ነበር። አህያዋ ቀስ ብላ ትራመድ ነበር። ማርያም የመውለጃዋ ጊዜም ደርሶ ነበር። ወደ ቤተልሔም ሲደርሱ ከተማዋ በሰው ተሞልታ ነበር። ብዙ ሰዎች ለስራ ወደዚያ ሄደው ስለነበር ሆቴሎችና ማረፊያ ቤቶች በሙሉ ተያዙ። ዮሴፍ የብዙዎችን በር አንኳኳ። እባካችሁ የምናድርበትን ቦታ ስጡን ብሎም ጠየቀ። ነገር ግን ሁሉም ይቅርታ፣ ቦታ ምንም የለንም አሉት። ማርያም የመውለጃዋ ጊዜ ስለደረሰ ምጥ ጀምሯት ነበር። በመጨረሻም አንድ ደግ ሰው ማርያም እንደደከማት ተመለከተና ቤት ውስጥ ቦታ የለኝም፣ ነገር ግን ውጭ ያሉት እንስሶቼ ላሞቼና በጎቼ የሚተኙበት ግርግም አለ፣ እዚያም ማረፍ ትችላላችሁ አላቸው። ዮሴፍም ወደ እንስሶቹ ማደሪያ ገብቶ ለማርያም ማረፊያ ቦታ አዘጋጀ። ቦታው በሳር የተሞላ ላሞችና በጎችም አብረዋቸው ስለነበሩ በእንስሳቱም ትንፋሽ የሞቀ ነበር። በዚያች ሌሊት አንድ አስደናቂ ነገር ተፈጠረ። ማርያም ልጇን ወለደች። ስሙንም ኢየሱስ አለች። የሕፃን ማስቀመጫ ስላልነበራቸው ማርያም ሕፃኑ ኢየሱስን በንጹህ ጨርቅ ጠቀለለችው። ከዚያም ለስላሳ ሳር በተነጠፈበት የከብቶች መመገቢያ በግርግም ውስጥ አስተኛቸው። ከዚያም ለስላሳ ሳር በተነጠፈበት የከብቶች መመገቢያ በግርግም ውስጥ አስተኛቸው። በዚያን ጊዜ ከከተማው ውጭ ባሉ ሜዳዎች ላይ እረኞች በጎቻቸውን በሌሊት ይጠብቁ ነበር። ድንገት ከሰማይ ትልቅ ብርሃን በራ። እረኞቹም በጣም ደነገጡ። ነገር ግን አንድ መልአክ ተገለጠና አትፍሩ፣ የምስራች ልነግራችሁ መጥቻለሁ።
ዛሬ ማታ በቤተልሔም ዓለምን የሚያድን ሕፃን ተወልዷል አላቸው። ወዲያውኑ ሰማዩ በመላእክት ተሞላ። መላእክቱም እግዚአብሔርን እያመሰገኑ ዘመሩ። እረኞችም በፍጥነት ወደ ቤተልሔም ሮጡ። ልክ መልአኩ እንዳላቸውም ሕፃኑ በግርግም ተኝቶ አገኙት። በጣምም ተደሰቱ። ከሩቅ አገር ደግሞ ከዋክብትን የሚያጠኑ 70 ሰገል ይኖሩ ነበር። አንድ ቀን ማታ በጣም የሚያበራ ኮከብ ያያሉ። ይህ ኮከብ አዲስ ንጉሥ መወለዱን እንደሚናገር አወቁ። ስጦታቸውንም ይዘው ኮከብን ተከተሉ። ኮከቡም እየመራ ወስዶ ሕፃኑ ኢየሱስ ያለበት ቦታ ላይ ቆመ። 70 ሰገሉም ወደ ውስጥ ገቡ። ለሕፃኑም ወርቅ፣ ዕጣን እና ከርቤ የተባሉ ውድ ስጦታዎችን ሰጡት። ሰግደውለትም በደስታ ወደ ሀገራቸው ተመለሱ። ውድ ጓደኞቼ የዛሬን ትረካ እንደወደዳችሁት ተስፋ አደርጋለሁ። ይህ የጌታችን የመድኃኒታችን የኢየሱስ ክርስቶስ የልደት ታሪክ ነው። ታሪኩ ስለ ስጦታ፣ ስለ ፍቅርና በከብቶች ግርግም ውስጥ ስለተወለደው ስለ ሕፃኑ ኢየሱስ ነው። ጌታችን ኢየሱስ ክርስቶስ እግዚአብሔር አባታችን ለሁላችንም የሰጠን ስጦታችን ነው። ልጆች ስላዳመጣችሁኝ አመሰግናለሁ። ለሁላችሁም መልካም የጌታችን የኢየሱስ ክርስቶስ ልደት እንዲሆንላችሁ እመኛለሁ። ደህና ቆዩኝ። የሳለም ጌታ መጥቷል፣ ምድር ተቀበይ፣ ልባችሁን አዘጋጁ፣ ሰማይና
ሰላም ልጆች እንዴት ናችሁ? ዛሬ አንድ ላይ ይሄ እጅ ስራውን የምንሰራው ተስፋዬ ወንድሙ ከኪዳነ ምሕረት ቁምስና። እሺ የዛሬን ስራ ለመስራት የሚያስፈልጉን ነገሮችን እናያለን። ስለዚህ የመጀመሪያው የሚያስፈልገን ወረቀት ነው። ከዛ መቀስ፣ እስራስና ማጣበቂያ። እዚህ ስራውን ለመስራት ለእናንተም እንዲመቻችሁ በሙሉ ተመሳሳይ ስኩዌር የሆነ ወረቀት ካለ ጥሩ፣ ከሌለ ደግሞ በእንደዚህ አይነት መንገድ በኤ4 መስራት እንችላለን። እዚህ የመጀመሪያውን እጥፍ እናረጋታለን። የምንሰራው ዛፍ ነው፣ የገና ዛፍ። ልክ ገና ሲደርስ ሁል ጊዜ ትዝ የሚለን ነገር ቤታችንን ማሳመር፣ ዛፍ ማድረግ፣ ዲኮር ማድረግ ነውና እሱን ዛፍ ደግሞ እስቲ በወረቀት እንዴት እንደሚሰራ እናየዋለን። እቺን እንዲህ ካጠፍን በኋላ ሁለቱም መጥቶላቸዋል፣ እናንተም ደግሞ መጥቶላቸዋል ብለን ተስፋ እናደርጋለን። እቺን እንትን ያልናትን ቀስ ብለን ይህኛውን ተከትለን እንቆርጣለን። ይህ የዳይመንድ አይነት ቅርጽ እንዲሆኑ ይወጣልናል። እቺን ደግሞ ተመልሰን በዚህ በኩል እናጥፋታለን። እዚህ የገና ዛፍ ለምንድን ነው ለገና ጊዜ የሚደረገው ወይ ቤታችን የምናስቀምጠው ዲኮር የምናደርገው ለምንድን ነው የሚለውን ደግሞ እናያለን። እዚህ እንዲህ ከመጣልን አሪፍ እየሄድን ነው ማለት ነው። እንዲህ የመጣልንን ደግሞ በአራት ማዕዘኑ እንዲህ እናጥፋታለን። እዚህ የገና ዛፍ የሚደረገው አንደኛ በጣም አረንጓዴ ዛፍ ነው። ሁለተኛ ደግሞ አረንጓዴነቱን ሙሉ አመቱን አረንጓዴ ሆኖ የሚጸና ዛፍ የሚቆይ ዛፍ ነው። ለዛ ለገና ዛፍ ተጠቀምነው ማለት ነው። እዛ መልሰንም ደግሞ እንዲህ እናጥፋለን። አረንጓዴ መሆኑ ደግሞ የክርስቶስን የማያልቅ ፍቅር ለምን አመቱን ሙሉ አረንጓዴ ሆኖ ስለሚቆይ የክርስቶስን ፍቅር እንደዛ ሳይለዋወጥ ለሁላችንም እኩል የሚሆን ፍቅር ስለሆነ ነው ከገና ዛፍ ጋር የምናደርገው። እንዲህ ከታጠፈ በኋላ ብዙ ጥፋቶቹን በደንብ አድርገን እንዲህ እጥፍ ካላረግነው ሊያስቸግረን ስለሚችል የተዘዋወርን በደንብ አድርገን እንጠፈው። እዛ ይሄኛውን እንዲህ ከመጣልን በኋላ ሁለቱን አንድ ላይ እንይዛቸዋለን። እዛ እቺኛዋንም ደግሞ እንዲህ እናመጣለን። ሁለቱን እንዲህ ከያዝን በኋላ ሁለቱ የቀሩትን አንዱን መተን እዚህ ጋር ልጥፍ እናደርጋቸዋለን። እዛ ልጥፍ ካደረግነው በኋላ የቀረውንም አምጥተን እንሰራዋለን ማለት ነው። እንዲህ ይመጣልናል። ልክ ካስቸገረን እጃችንን ከተን እንዲህ እናደርገዋለን። እዛ መጨረሻው ላይ እንዲህ ይመጣልናል። የመጣልንን ደግሞ በደንብ እናጥፈዋለን። እነሱ መጥቶላቸዋል። እነሱ የመጣላቸውን እኔ አይቼላቸዋለሁ። እናንተ ደግሞ ለቤተሰቦቻችሁ አሳዩ፣ አብራችሁም ላሉት ሰዎች አሳዩ። ከሱ በመቀጠል ደግሞ ይሄንን አንደኛውን እናነሳና ምን እናደርጋለን? ጣታችንን እንከታለን እንዳያስቸግረን። እቺኛዋ መስመሬት መታ እዚች ጋር ትገጥማለች። እቺ መታ ያችሁ አንድ ላይ ግጥም። እቺን ከጨረስን በኋላ እቺን እናጥፋታለን። በተመሳሳይ ደግሞ አንዱን እናነሳለን። አንዱን ካነሳን አሁንም ጣታችንን እዚህ እንከትና እቺን አያችኋት መስመሯ እኩል ከሆነልን በኋላ እቺንም እጥፍ እናደርጋለን። እዛ እቺንም መልሰን ካጠፍን በኋላ የቀረውን በተመሳሳይ መልኩ እናጥፋለን።
አንዷ ትቀራለች። ለአንዷ ደግሞ እንመለስላትና እቺንም እንዲህ እንሰራለን። መጨረሻውን አሪፍ እነሱም አሪፍ እየመጣላቸው ነው። መጨረሻውን እንዲህ ከሰራን በኋላ መልሰን ከፍት ካረግን እንዲህ ከመጣልን በኋላ እንተዋለን። ይህ ስለ ገና ዛፍ ታሪኩ ይሄ ነው ባጭሩ ለእናንተ የሚሆን። ለዛ ገና ዛፍ ሁልጊዜ አረንጓዴነቱን ከክርስቶስ ፍቅር ጋር ደግሞ የክርስቶስ ፍቅር የማያልቅ መሆኑን ይህ ለሁላችንም እኩል ለማንም ለትልቅ ለትንሽ ለታመመ ላልታመመ ለጤነኛ ለሁሉም እኩል የሚፈስ ፍቅር ነው። ሁላችንም እንዲህ ከመጣልን በኋላ እቺኛዋን ጠብቀን በመቀስ እንቆርጣለን። ይህ በመቀስ እንዲህ ከቆረጥን በኋላ እቺኛዋን እንዲህ እናሰምራለን። እናንተ ማስመሪያ በማስመሪያም መጠቀም ትችላላችሁ። እንዲህ እስከ ጥግ ድረስ ከሰራችሁ በኋላ ስለዚህ የምንቆርጠው አሁን እኒህ ያሰመርናቸውን እቺኛዋ የመሃሏን መስመር ሳንነካ ጥግ ጥግ ድረስ እንቆርጣለን። እንዲህ አድርገን ቀስ ብለን በሁለቱም ጎን ልክ እቺ ሳታልፍብን ቀስ ብለን እንቆርጣታለን። ካለፈች ዛፋችን ሊበላሽ ስለሚችል ድጋሚ ከምንሰራ ቀስ ብለን ዛፋችንን ስለምንወድ እንደዚህ አድርገን እንቆርጣታለን። ይሄን ስንጨርስ ደግሞ በዚህም በኩል አሁን የሷ ተቆርጧል። ግን እናንተ በቃ መቆረጡ ችግር የለውም። አንዳንድ ጊዜ እንደ ሰውነታችን ስህተት ያጋጥማል። ስለዚህ ተቆረጠብን ብላችሁ እንዳታለቅሱ እሺ፣ ቤተሰብም እንዳታስቸግሩ። እዚህ አሁን እንደዚህ አሁን እሷ ሁለተኛውን በደንብ አርጋ አሪፍ አርጋ ትሰራልናለች፣ ታሳያቸዋለች። እሷም እንዲህ ካደረግን በኋላ ቀስ ብለን ሁሉንም በተራ በተራ እናጥፋለን። እቺኛዋን ጫፍ አምጥተን እዚች ጋር ጥፍ እናረጋታለን። ሁሉንም እቺንም ጫፍ አምጥተን እቺን ጫፏን እንዲህ አሁንም እቺን ጫፍ ይዘን እንዲህ እናረጋለን። ሁሉንም ማለት እስከታች ድረስ በደንብ አድርገን ካጠፍ ነው ይመጣልናል። የገና ዛፋችሁን በዚህም እቺንም እኮ ትልቁ የገና ዛፋችን ላይ ቁጭ ማድረግ እንችላለን። ያምራል፣ ውበት ይኖረዋል። ሌላም እንትን ዲኮር ከቤተሰብ ይገዛ ከምንል እቺኛን ስርት አድርገን አሳምረን
የገና ዛፋችን ላይ ስቅል እናደርጋታለን። እዚህ ልክ እንዲያደርግን ሙሉን እናጥፋለን ቀስ ብለን እንዳይቀደድብንም ሌላም እንትን እንዳይሆንብን ሳንቸኩል እቺኛንም እንዲሰርተንም ለቤተሰብ ስጦታም መስጠት እንችላለን። ለጓደኞቻችንም እንዲህ የሚያምር ሰራውላችሁ ብለን በዚህ በኩል ያለውን እንዲጨርሰናል። በቀጣይም ያለውን ሁለት ይቀረናል። ሁለቱን አሪፍ አድርገን እንዲያርገን እንሰራለን። ይህ ለገና ብዙ ጊዜ ፍቅርን ማሳየት አለብን ለጓደኞቻችን። የተወለደውን ኢየሱስ በመልካም በመሆን ለጓደኞቻችን ለቤተሰቦቻችን በመታዘዝ ጓደኞቻችንን በመውደድ ካሳለፈን ለጓደኞቻችንም ለቤተሰቦችም ሁለት ካለን ዳቦ ለሌላው ደግሞ ብስኩትም ያለንን ለሌሎች ለጓደኞቻችን በማካፈል አንድ ላይ ማሳለፍም ይኖርብናል። ገና አንድ ላይ የምናሳልፈው በዓል ስለሆነ ከጓደኞቻችን ጋር ስጦታም በፍቅርም አንድ ላይ በመጫወት እናሳልፋለን። የኛ ዛፋችን አሁን እያለቀች ነው። ሁሉንም እንዲህ ካጠፍን በኋላ በተመሳሳይ እንዲህ ሁሉንም እጥፍ ካደረግን በኋላ አሁን ዛፋችን እያለቀች ነው። ወደ ማለቂያ ደርሳለች። እንመልሳቸዋለን። ሰፋ ሰፋ እናደርጋቸዋለን። ከፈት አሁን ዛፍም እየመሰለልን ነው። ወረቀቱ ራሱ የኛ አረንጓዴ ዛፍ ነው። የእናንተ ባገኛችሁት ወረቀት ቢጫም ዛፍ ካረጋችሁት ባገኛችሁት ወረቀት አትጨነቁ። ዋናው ዛፍ መሆኑ ነው። እዛ ላይ መስራታችሁ ነው። ዛፋችን እንዲሆን አወጣለች። ከዛ አሁን ዛፍ ለመሆን ደግሞ አንድ ነገር ይቀራታል። ምን እንደሆነች እናንተ ትገምታላችሁ። እኔ እስክሰራ እኛ ቀስ ብለን እንሰራለን። ስንጠቀልል እናንተ ቀድማችሁ ከገመታችሁ ለቤተሰቦቻችሁ አብራችሁ ላሉት ሁሉ ሰራው ብላችሁ ወይ ደግሞ ምንድነው የሚሰራው እኮ እንዲህ ነው ብላችሁ ንገሯቸው። መጀመሪያ ይሄንን ለመስራት ደግሞ ሳልነግራችሁ ነው የምሰራው። እቺን እንዲህ ታደርጋላችሁ፣ ትቀባላችሁ በማጣበቂያ ቀስ ብላችሁ ትጠቀልላላችሁ። ዛፍ አሁን እያያችሁት ዛፍ መስሏል፣ ግን ብቻውን ቆሟል። መቆሚያ የለውም እንዲህ የምናቆምበት። ያ የሚቆመው ነገር ምንድነው የሚለውን ለቤተሰቦቻችሁ መልሱላቸው። እኛ እንዲህ እየጠቀለልን እንዲህ ከጠቀለልን በኋላ አሁን እያወቃችሁት ነው መሰለኝ፣ እያወቃችሁት ነው። እዛ ይችኛዋን ከፈት አድርገን ትንሽ እንዲህ እናደርጋለን። ስለዚህ ግንድ ላላችሁ መልሳችሁ በጣም ትክክል ነው። የኛ ዛፍ አያችሁ እንዴት እንደምታምር። እናንተ ደግሞ ከፈለጋችሁ ኮከብም ሰርታችሁ ከላይ ትንሽ ጠልጠል ማንጠልጠል ትችላላችሁ። ደስ ያላችሁን ነገር መስራት ትችላላችሁ። እዚህ አሁን የኛ ዛፍ አረንጓዴ አለን፣ ነጭም አለን። እቺን መስላለች። እዚህ አሁን ለገና አንቸገርም። እቺን ዛፍ ሰርተን ትልቁ ዛፍ ላይ እንሰቅላለን። እዚህ ልጆች
የዛሬ ዛፍ ይቺ ነች የሰራናት የእጅ ስራ። እዚህ ልክ እንደ ዛፉ ክርስቶስ ሁላችንንም እንደሚወድ ሳያቋርጥ ሳይለይ ሳያዳላ እኛም ደግሞ ጓደኞቻችንን አብረውን ያሉንን መውደድ ይኖርብናል። እዚህ በዓልን በሰላም እንድታከብሩ የእኛም ምኞት ነው። እዚህ ቀጣይ ሳምንት እስክንገናኝ ደህና ሁኑ ልጆች። የሳለም ጌታ መጥቷል፣ ምድር ተቀበይ፣ ልባችሁን አዘጋጁ፣ ሰማይና ተመልሰን መጥተናል ልጆች። የበዓል ፕሮግራማችን እንዴት አገኛችሁት? እንደወደዳችሁት ተስፋ እናደርጋለን። ቬሮኒካ፣ በዛሬው ፕሮግራማችን አባ ጸጌ ስላስተማሩን ስለ ገና እና ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለመወለዱ ምን ተምረሻል? በጣም ጥሩ ጥያቄ ነው ናታን። ልጆች ዛሬ ተማርነው ስለ ኢየሱስ መወለድ፣ እግዚአብሔር ደግሞ እንዴት አብልጦ እንደሚወደን ተምረናል። በጣም ጥሩ ቬሮኒካ፣ እኔም የጌታን ፍቅር በጣም አድርጌ ተረድቻለሁ። ልጆች በቀጣይ ሳምንት በሌላ ፕሮግራም እስከምንገናኝ ድረስ እንወዳችኋለን። ቻው ቻው።